ወቅት በአንድ ትልቅ ጫካ አቅራቢያ ባለ መንደር ውስጥ የምትኖር አንዲት ትንሽ ልጅ ነበረች። አያቷ ወደ ውጭ በወጣች ቁጥር የምትለብሰው ትልቅ ቀይ ኮፍያ ያለው የሚያምር ቀይ ካባ ሰርታላት ነበር። እናም በመንደሩ ውስጥ ያሉ ሰዎች ሁሉ ትንሿ ቀይ ካባ ብለው ይጠሯታል። አንድ ቀን የትንሿ ቀይ ካባ እናት እንዲህ አለች። አያትሽ በጣም ጥሩ ስሜት አይሰማትም። ይህን የምግብ ቅርጫት በጫካው ወደ ጎጆዋ ትወስጂላታለሽ አለቻት። አዎ አለች ትንሿ ቀይ ካባ። አያቴን ማየት በጣም ደስ ይለኛል። ከዛም ቀዩን መጎናጸፊያ ለብሳ ቆይ ኮፍያዋን አደረገች። የምግቡንም ቅርጫት ይዛ ወደ ጫካው ሄደች። እናቷም በመንገድ ላይ ከማታውቃቸው ሰዎች ጋር እንዳትሆን አስጠንቅቃት ነበር። ትንሿ ቀይ ካባ ቃል ገባች እና መንገዷን ጀምራ ወደ ጫካው ገባች። ትንሿ ቀይ ካባ በጫካው ውስጥ ለመጥፋቷ ምንም አላስጨነቃትም ነበር። ምክንያቱም ወደ አያቷ ቤት የሚወስደውን መንገድ በደንብ ታውቀው ስለነበረ ነው። ነገር ግን በመንገድ ላይ አንዳንድ የሚያማምሩ የዱር አበቦችን አየች። ለራሷም አያቴ እነዚህን በጣም ትፈልጋለች ብዬ አምናለሁ አለች እና ጥቂቶቹን ለመምረጥ ቆመች። ከኋላዋ ግን በጣም ግርማ ሞገስ ያለው ድምፅ ሄሎ ትንሽ ልጅ አላት። ትንሿ ቀይ ካባ በጣም ደነገጠች። ዞር ብላም ስታይ አንድ ትልቅ መጥፎ ተኩላ በሁለት ዛፎች ስር በጥላው ተሸፍኖ ቆሞ አየች። ሄሎ አለች ትንሿ ቀይ ካባ። ተኩላው መጥፎ መሆኑን አላወቀችም ነበር እና ከእናቷ ጋር ከማታውቃቸው ሰዎች ጋር እንዳትነጋገር የተናገረችውን ቃል ቀድሞውንም ረስታው ነበር። በዚህ ጥሩ ቀን ወዴት እየሄድሽ ነው? ብሎ መጥፎ ተኩላው ጠየቃት። ትንሿም ቀይ ካባ ከጫካው ማዶ ወዳለው ወደ አያቴ ጎጆ እየሄድኩ ነው አለችው። ጥሩ ስሜት እየተሰማት ስላልሆነ ይህን የምግብ ቅርጫትና እነዚህን ውብ አበቦች ይዤላት እየሄድኩ ነው አለችው። ተኩላውም ምን አይነት ጣፋጭ ልጅ ነሽ? አለ ፈገግ ብሎ። አፉን በመክፈት የሾሉ ጥርሶችን አሳያት። ተኩላውም በጣም ርቦት ነበር። ትንሿም ቀይ ካባ መሄድ ይሻለኛል አለችና ደህና ሁን ተኩላው ብላ መንገዷን ቀጠለች። ተኩላው ግን በጣም ተርቦ ስለነበር በድንገት አንድ ሀሳብ ፈጠረ። በተቻለው ፍጥነት በጫካ ውስጥ ሮጦ እስከ አያቷ ጎጆ ድረስ ሄደ። ተኩላው በሩን በጸጥታ ከፈተና ቀስ ብሎ ገባ። አያቷ አልጋዋ ላይ ተኝታ አገኛት። ትልቅ አፉን ከፈተና ምስኪን አያቷን በአንድ ጊዜ ዋጣት። ከዚያም ተኩላው አልጋው ላይ ወጥቶ ብርድ ልብሱን ለበሰና የአያትየዋን መነጽርና የሌሊት ኮፍያ አደረገ። እናም ትንሽየዋ ልጅ አበባውና የምግብ ቅርጫቱን ይዛ እስክትመጣ ድረስ ጠበቃት። ትንሿ ቀይ ካባ ጎጆ ጋር ስትደርስ በጸጥታ በሩን ከፈተችና ገባች። አያቷም አልጋ ላይ ተኝታ አገኘቻት። ጤና ይስጥልኝ አያቴ አለች ትንሿ ቀይ ካባ። እናቴ ጥሩ ስሜት እንዳልተሰማሽ ነገረችኝ። ስለዚህ አንዳንድ ምግብና አንዳንድ የሚያማምሩ አበቦች አመጣሁልሽ አለች ትንሿ ባለ ቀይ ካባ። ተኩላውም የአያቷን ድምፅ በማስመሰል ምን አይነት ጣፋጭ ልጅ ነሽ አላት። ትንሿም ቀይ ካባ አንድ እርምጃ ጠጋለችና ስለ አያቷ ትንሽ የተለየ ነገር እንዳለ አስተዋለች። አያቴ ትልቅ አይኖች አሉሽ አለቻት። ትንሿ ቀይ ካባ ወደ አልጋው በደንብ ተጠግታ የኔ አያት ምን አይነት ትልቅ ጆሮ አለሽ? ከዛም ተኩላው አንቺን ብሰማ ይሻለኛል ሲል መለሰላት። ትንሿ ቀይ ካባ አንድ ተጨማሪ እርምጃ ጠጋ ብላ በመገረም ምን አይነት ትልቅ ጥርሶች አለሽ አያቴ አለች። ተኩላው አንቺን መብላት ይሻለኛል ብሎ ተነሳ። ከአልጋው ላይ ዘለልና ትልቅ አፉን ከፈተ። ትንሿ ቀይ ካባ ጮኸችና ለመሮጥ ሞከረች።
ነገር ግን የተራበው ተኩላ ያዛትና ትንሿን ቀይ ካባ በአንድ ጊዜ ዋጣት። ከጎጆው ውጪ አንድ እንጨት ሰው በጫካ ውስጥ ሲዘዋወር በአጋጣሚ የትንሿን ቀይ ካባ አስገራሚ ጩኸት ሰማ። ተኩላውንና ግዙፉን ክብ ሆዱን ለማየት በፍጥነት ወደ ውስጥ ገባ። እንጨቱ ሰው ትልቁን ተኩላ ያዘና ገልብጦት እግሩን አናወጠው። ትንሿ ቀይ ካባ ከተኩላው አፍ ወድቃ ወጣች። እናም አያትየዋም ተከትላ ወጣች። ሶስቱም ተኩላውን ከጎጆውና ከጫካው አሳደዱት። ተኩላውም ሕይወቱን ለማዳን ሮጦ አመለጠ። እንደገናም ወደዛ አካባቢ ተመልሶ አልመጣም ነበር። ትንሿ ቀይ ካባ ከተፈጠረው ነገር ትምህርት ተማረች። እናም ከዛን ጊዜ በኋላ ከማታውቃቸው ሰዎች ጋር አታወራም ነበር።